መጋቢት አይደል ከስሟ ጀምሮ ራሷ አይደል መጋቢ ናት አይደል ያው በኋላ ልናየው እንችላለን አላውቅም ግን የኔ ምን እለዋለሁ በአንድ ጽሁፌ ላይ የካቲትና የመጋቢት ግብ ውስጥ ነው ያለነው እና አሁንም ያለነው የለውጡ ፈተናዎች ስናይዛ ውስጥ ሊሆን ይችላል ግን መጋቢት ስሟ ራሷ መጋቢ ናት እሷን ራሱ ለውጡ ፈልገን እናገኛት እንችላለን ከዛ ባሻገር ግን እንደምታውቀው መጋቢት 24 የኛ የዘመናችን አድዋ ነው ብለን ስንል አይደል እንደው የአባቶቻችን ላይ ብቻ ገደል ላይ መሻማት በትላንት ላይ መሻማት እሱ ላይ መቆም ብቻ ሳይሆን ልክ እሱ ላይ ቆመን አይደል እሱ ላይ ጨምረን ይሄ ምናልባት መደመር በተግባር ሲገለጥ እንደምትለው ካለ ፖለቲከኛው ፖለቲከኛ ያላለውም ከፓርቲ ውጪ ላለው ለሁሉም ሰው የሚያግባባ በሚችል ደረጃ የተሰባሰብንበትና በመሬት የተገለጥንበት እዛ የነበረን መገለጫ አድዋችን ላይ የተደመረ የኛ የዘመን አድዋ በየገልጿለሁ ከስሙ ትርጓሜ ነው የምነሳው ብዙ ጊዜና የኛ አድዋ ከምን አንፃር ምናምን ተብሎ ቢታይ በብዙ ነገር ይታያል ከዛ የአድዋ መነሻዎችን ስታመጣና የዚህኛው ዘመን ለምሳሌ አንዱ ዝም ብለህ በተመዝ የሁለት ውሃዎችን ጉዳይ አይደል የውሃዎቻችን የባህር ጉዳዮችን ስታነሳ ከአድዋ ነጥለህ ብታዩና አይደለም ስለዚህ ያለ አባቶቻችን አድዋ እኛ ግን በዘመናችን ደግሞ ሌላ ተስፋው በጣም ያስቀና ነበር ተስፋ ነው መጨረሻው ላይ ደግሞ ሲል ጽናትን ያገኘንበት ነው በጋራ ከተስፋው እስከ ጽናቱ ባለው ሂደት ውስጥ ያሳካ ነው እውን የሆነው ነገር እንደ ሀገር ለመቆም በመንገዳገድ ውስጥ ጭምር ሁሉ ለመቆም ያደረግነውን ጥረት ሁሉ ስመዝን ነው እኔ የኔ ዳግማዊ አድዋ ስንለው ብዙ ልናወራበት የምንችለው ነው ፈተናዎቹ እንዳሉ ግሩም ነው በደንብ በስፋት በጥልቀት እናያቸዋለን አፍያ ምንድነው የሚታይ ለኔ መጋቢት ሁሉ ጊዜ ሲመጣ በተለይ ባለፉት 8 ዓመታት የኢትዮጵያ ፖለቲካ ጥፋት ነው የሚታይ ምክንያቱም በኢትዮጵያ ፖለቲካ ውስጥ የመንግስት ለውጥ ወይ በመፈንቅለ መንግስት ወይ በትጥቅ ትግል ሀገር አፍርሶ ከዜሮ የመጀመር በዛ አይነት መንገድ ነበር ኢትዮጵያ ውስጥ ለውጥ ይመጣ የነበረው ሰላማዊ ለውጥ ሀገርን ምን ያህል ሊቀይር እንደሚችል ስርዓትን ምን ያህል ሊቀይር እንደሚችል የታየበት የመጀመሪያ በኢትዮጵያ ታሪክ ውስጥ የመጀመሪያው አጋጣሚ እሱ መጋቢት ላይ የተከሰተው ምክንያቱም በአስርቶች የሚቆጠሩ ታጣቂዎች በረሃ ወርደው ጫካ ገብተው ስርዓት ለመቀየር የሚታገሉበት ሀገር ነበር ሌሎች በተለያየ መንገድ ስርዓት ለመቀየር የሚያደርጉት ጥረት ነበር ህዝብ ግን በሰላማዊ መንገድ የመሳሪያ ላንቃዎችን አዘግቶ ስርዓት መቀየር እንደሚችል በአደባባይ ወጥቶ ያሳየበት አጋጣሚ ነው ያጋጣሚ ለኔ መጋቢት ሲመጣ ሁለት እድሎች ከሁለቱ ደግሞ አንዱ ትልቅ እድል ብዬ መወስደው አንደኛው እድል በትላንት ውስጥ ለመኖር ምንም አይነት ፍላጎት የሌለው ህዝብ መፈጠሩ እንዲሁም ደግሞ የተሻለ ነገር ለመፍጠር ደግሞ ማንኛውንም ዋጋ ለመክፈል የተዘጋጀ ህዝብ መኖሩ ይሄ ነው ትልቁ እድል መጋቢት ላይ የተከሰተው እድል እሱ ነው ምክንያቱም በትላንትና ውስጥ ብዙ ነገሮች ትላንትናችን ውስጥ በትላንት ውስጥ መኮፈስ ነበር ለምሳሌ ብዙ ጊዜ እንደምንለው በፋሲል የኮራን በአክሱም እየኮራን በሶፍ ዑመር እየኮራን ምን ይያለን ድህነታችንን በእነሱ ሸሽገን አሳድገናል እና አክሱም ኦሬዲ ከድህነታችን ጋር ሲነጻጸሩ እያነሱብን መጡ ስለዚህ ከዛ መኮፈስ ወጥተን አሁን ያለውን መሬት ላይ ያለውን ነባራዊ ሁኔታ መጋፈጥ እንዳለብንና ለዛ ተገቢውን ዋጋ ለመክፈል የቆረጠ ህዝብ አንድ ትልቁ እድል እሱ ነበር ከዛ ደግሞ የመጣው አመራር ነው የመረጣው አመራር ኢትዮጵያ ያላትን ጸጋ በተገቢው መንገድ የተረዳና ይሄንን ጸጋዋን አውጥቶ ለመጠቀም የቆረጠ መሆኑ እነዚህ ሁለት ነገሮች ናቸው የገጠሙት መጋቢት ላይ ህዝብ በትላንት ውስጥ ላለመቀጠል ነገውን ለመስራት ደግሞ ማንኛውንም ዋጋ ለመክፈል የቆረጠ ህዝብ መሆኑ መንግስት ሆነው ደግሞ የመጡት አመራሮች ደግሞ የኢትዮጵያን ጸጋ በበቂ ሁኔታ የተረዱና ያንን ጸጋ አውጥቶ ለመጠቀም ደግሞ የቆረጡ መሆናቸው እነዚህ ሁለት እድሎች ነበሩት ከ8 ዓመት በፊት ኢትዮጵያ ምን ነበረች አሁን ላይስ እና ደግሞ አሁን ላይ ያለው የ8 ዓመቷ መጋቢት መባቻ መጻኢ ዕድሏን የሚተነብይበትን አውድስ እንደው አናየውም ወይ በጣም ጥሩ እንግዲህ ንጽጽር ነው ሳሊ ያለውና ለምሳሌ አንድ ሰውዬ ነበር አሉና እየሄደ ያለ ያው ማጅራት መጪዎች ያው ሃንግ ነው ይባላል ማጅራቱን ይመቱና ይዘርፉታል እና ከኪስ ወደ 1000 ብር ምናምን ይወስዳሉ ጥለውት ይሄዳሉ ከዛ የሰውዬ መጨረሻ ወደ ሐኪም ቤት ይሄዳል ለማዳን ርብርብ ይደረግና ሰውየውን ሐኪሞች ያዩታል ምርመራ ይከፍላል ምናምን ተመርምሮ ከዛ መድኃኒት ታዞለት መድኃኒቱን ሊገዛ ወደ ፋርማሲ ይሄዳልና ፋርማሲ ሲሄድ 2000 ብር ጠየቁት ከዛ በኋላ እንዴ እዛ እኮ ሃንግ የሰሩኝ ሰዎች ከጠየቁኝ በላይ ነው ዘጠይቃችሁኝ አለ አሁን ቀልዱ ያስቃል አይደል ትክክለኛ መልስ ሰጠኝ ይመስላል ስንመረምረው ግን መራራ ነው ይሲ ለመሞትና
ለመዳን በምታወጣው ዋጋ መሀል ንጽጽር ማድረግ ለመዳን የሚከፈልን ዋጋ ለመሞት ከሚከፈለው ጋር ማንጸር ማለት ነው። ይህን ስንተረጉመው በነገራችን ላይ በሰውኛ እናውራው ካልን ወደ ብዙ ነገር ይወስደናል። አንደኛ ያለፈውን ስርዓት በጋንግስተር እንመሰለው ካልን ልንመሰለው እንችላለን። ከዛ ውጪ ግን አንዳንዴ በንጽጽሮች በለውጥ ውስጥ የምናያቸውን ጉዳዮች እናንጽራቸው ካልን ለመዳን የምንከፍለውን ዋጋ አይደል? ለምሳሌ በአንጻራዊነት ሰላም እንትን ነበር ይሏል። ለምሳሌ ብንታፈንም የሀሳብ በነጻነት መግለጽ ባይኖርም በአንጻራዊነት ግን ሀገሪቱ ሰላም ነበረች ይሏል። ይሄ አደገኛ ንጽጽር ነው። እንደዚህ ማለት ነው መዳን ዋጋ ያስከፍላል። ቅድም አፈወርቅ ሲል ነበራል በዚህ ሀገር ላይ ሪፎርም እንበለው በቀላል ቋንቋ ሪፎርም ለካ ይቻላል። ገብቷል? ሳንተኳኮስ ሳንገዳደል እዚህ ሀገር ላይ ሪፎርም ማምጣት ይቻላል። ለካ ሪፎርም ደግሞ በምድራችን ላይ ከባዱ ሲስተም ነው። በነገራችን ላይ ሪፎርም ማምጣት አይቻልም፣ ከባድ ነው፣ ዋጋ ይጠይቃል። ስለዚህ የለውጥ መንገድ ውስጥ የገባ ነው አይደል? ለምሳሌ ልክ ሰውዬው 2000 ብር ለመዳን ከፈለ አይደል? ብታወጣውም ዋጋ ውድ ነው ማለት ነው። ለመዳን የሚከፈል ዋጋ ነው። ገብቷል? ያኔ የነበረው ለመሞት ታጣጥር የነበረችውን ኢትዮጵያ አስብ። ከዛ በዛ ደረጃ ጋንግስተር ነበረው የስርዓቱ ብለህ ካልከኝ በትክክል ጋንግስተር ነበር የነበረው ሰው። ለምሳሌ በኢኮኖሚው ግብርና መር አልመር ግብርና መር ብለን ምግብ በልታ ማደር የማትችል ኢትዮጵያ ማለት ነው። ስንዴዋን ማምረት የማትችል ኢትዮጵያ ማለት ነው የነበረችው። በስንዴ ስም የሚሰራውን ግፍ አስበው። ይህን ሰውዬ አምጣውና ምሳሌ በጣም ለሰውኛ ስለሚቀርብ ነው። ምሳሌ ማኒፋክቸሪንጉን ምን ያደርግ ነበር? ያው ምን ያህል በኢምፖርት ጥገኛ የነበረች ሀገር እንደነበረች አስብ። ይሄ እንዲያው ግብርናውን አመጣን እንጂ ከዛ በኋላ ስንዴ ራሷን ግብርና መር ብላ ግብርና በስንዴ ራሷን መመገብ ማትችል ሀገር ከዛ በኋላ ባለፈው 8 ዓመት ውስጥ ከዛ ይሄ ብዝሃነት ነው ይባላል በተርሚኖሎጂ ብዝሃነት ነው። በሁሉም ዘርፍ ግብርና አቅቷት የነበረችው ኢትዮጵያ ግብርና መር ነኝ ብላ ግን ነው ብዝሃ ዘርፍ ነው በሁሉም ዘርፍ ላይ መብቃት አለብኝ ብሎ በማኒፋክቸሪንግ ውስጥ የሰራ ነው ስራ ምንድን ነው? በኢትዮጵያ በኢንዱስትሪው ላይ ነው ግብርና መር ብቻ የሚባል ነገር የለም ማለትና በግብርና ነው ራሴን እንችላለሁ። በነገራችን ላይ 6ኛ ወር ላይ ቃል ገብተዋል ጠቅላይ ሚኒስትሩ ታስታውሱ ከሆነ የሐዋሳው ጉባኤ ላይ በሚቀጥሉት 3 ዓመታት ነው ያሉት። እንደም ያኔ ኢማጂን ቢያንስ ስንዴ ከውጭ ማስገባት እናቆማለን ያሉት። ኢትዮጵያን የምታክል ሀገር እንደ ስንዴ ጉዳይ በጣም ትልቅ ቫልዩ ስለሚሰጠው ቀላልም እንዳይመስል የሉዓላዊነት ጉዳዮች ሁሉ ውስጥ ስላሉበት ቃል ገብታ ኢትዮጵያ ስንዴው ማሳካት መቻሉ አርሳ ምናምን ብቻ እኮ አይደለም ስንዴ እንዳታመርት የሚፈልጉ አካላትም ስላሉ በ8 ዓመት ውስጥ ይሄ ሁሉ ሺህ ዓመታት የኖረች ሀገር በምግብ ራሷን መቻል ያቃታት ሀገር አሁን ስንዴ የትኛውንም አሁን ጉግል አድርገህ የትኛውንም ዳታ ስታነብ የትኛውንም ዌብሳይት ስታነብ የስንዴ ምርታችን ወደ ጎረቤት ሀገሮቻችን በሙሉ የምንልክበትን ፔስ ነው። ከዛ በኢንቨስትመንት ላይ የሰራነውን ዳታ አስደንጋጭ የምታየው ነው በየዓመቱ። አሁን ብቻ በዚህ ሳምንት የሰማነው አስደንጋጭ ቁጥር ጋር የደረስነው እነኚህ ሁሉ ስራዎችን በውስጡ ስላሉበት ነው። ኢኮኖሚ እንዴት ነበር ወይስ እንደምታውቀው አይደል? አንደኛ ብዝሃ ዘርፍ አለመሆኑ ብቻ እኮ አይደለም፣ ጥቂቶችን ብቻ ያማከራል። የራሳቸውን አካባቢ ማብላት አይደል መመገብ፣ ኢንዱስትሪያላይዝ ማድረግ ያልቻሉበት ነበር። ቱሪዝሙ ነው አይደል? ቱሪዝሙ በነገራችን ላይ ቱሪዝም ውስጥ ብቻ እሱም ራሱ የኢኮኖሚ ሌላኛው ዘውግ ነው። እሱ ውስጥ ብቻ ዲፕሎማሲ ራሱን ችሏል። በነገራችን ላይ ቱሪዝም ውስጥ ከዛ መሰረተ ልማትና ይሄ በግንባታው ዘርፍ ያዳበርናቸውን ጉዳዮች እስከ ገርድ እስከ ታላቁ ህዳሴ ግድብ ድረስ የምትወስደው የዲፕሎማሲ ድልም የኢኮኖሚ ድልም ይሄ የምንተቸው የኢንፍራስትራክቸር መሰረተ ልማት ጋር በየጊዜው ያካበት ነውና እሱን ደምረን ያሳካ ነው መሆኑን ሊረሳ አይገባም። ስለዚህ ህዳሴ ውስጥ ኢኮኖሚን እናገኘዋለን። ግብርና ውስጥ ነው አንዷን የመዘዝ ነው። ግብርና ውስጥ እየተሰራ ያለው የከተማ ግብርና እየተሰራ ያለው ስራ ምንድን ነው? የሌማት ትሩፋት ላይ የሚሰራው ተአምር ምንድን ነው? እንግዲህ ኢኮኖሚ የምትበዛው እንደዚህ ነው። የኢንዱስትሪውን የምትመዛው በዚህ ልክ ነው። ከዛ እንዳልኩ የቱሪዝም መዳረሻዎቹ አያስደነግጥም? ልክ አሁን ዜጎችን የት ነው ልንወስድ የምንችለው ስንል ውስጡ ዲፕሎማሲ አለ ብያለሁ። መጀመሪያ በነገራችን ላይ ማንም የትም ሀገር ሄዶ የሳይንስ ተቋሞቻቸው የደህንነት ተቋሞቻቸው አይደለም እኮ የሚለው እኔ እናንተ ከውጭ ስንሄድ ዱባይ በለው አሜሪካ በለው የትም ሀገር ስንሄድ መጀመሪያ ፎቶ ለመነሳት ነው የምንጓጓር። ፎቶ ተነሳ ለመለጠፍ ነው የምትጓጓር። ያችን ሀገር የምትመዝናት መጀመሪያ በምታየው ነገር ነው። ከዛ በመዳረሻ ለልጆች ዊሽ ታደርጋለህ፣ ለቤተሰብ ትመኛለህ። ሄደ ያ ገንዘብ ነው፣ ያ ዲፕሎማሲ ነው፣ ያ ኢሜጅ ነው። ከምንም በላይ ደግሞ እዛ ውስጥ የሚገርም አቅም አለ። ቁጥረት ጨርሷል። ዛሬ ተነሳ እዚህ ከእናንተ ግቢ እንነሳ ገብቷል። የሚዲያ ኮምፕሌክስ ብቻ ነው አይደለ? የኢኮኖሚ ትሩፋቶች አሉት፣ ማህበራዊ ትሩፋቶች አሉ በውስጡ። አድዋ ሂድ፣ ዩኒቲ ሂድ፣ ወዳጅነት 1-2 በል። ይህን ወደ ክልል ውሰደው። ቱሪዝም ዝም ብሎ ቱሪዝም አይደለም እንደምንለው አይደለም። አልገባንም ገና ቋንቋ እንኳን ልናጣጥለው። ከዛ እንዳልኩ ለረጅም ጊዜ ትልቅ ኢንቨስትመንት
ትልቅ ኢኮኖሚ የምታዳብርበት የምታወፍርበትም ጉዳይ በሙሉ እና ለንጽጽር የሚቀርቡ አይደለም። ልክ ነው። ይሄ ማህበራዊ ልማት ላይ ማሜ ትኩረት ያደረገባቸው ዘርፎች ተጨባጭ ለውጦች የመጣባቸው ናቸው። በእርግጥም በሁሉም አይነት መመዘኛዎች